ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የፋይናንሻል ማኔጅመንት 2 አራተኛው ቻፕተር ላይ ወርኪንግ ካፒታል ጋር አብረን የምናየውን ካሽ ማኔጅመንት ኦር ማኔጅመንት ኦፍ ካሽ ኤንድ ማርኬት ሴኩሪቲ የሚለውን ቶፒክ ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ እንጀምር። ስለዚህ በዚህ ቶፒክ የምናያቸው ኦብጀክቲቮቻችን እነዚህ ናቸው። ሶ ሞቲቭ ኦፍ ፎር ሆልዲንግ ኦፍ ካሽ ኤንድ ኦብጀክቲቭ ኦፍ ካሽ ማኔጅመንት፣ ፋክተር ዲተርማይን ካሽ ኒድ፣ ዲተርማይን ካሽ ኒድስ ኤንድ ካሽ ማኔጅመንት ቤዚክ ስትራቴጂዎች ወይም ካሽ ማኔጅመንት ቴክኒኮችን እና ስለ ማርኬተብል ሴኩሪቲ እናያለን ማለት ነው። ኦኬ First of all, cash ማለት ምን ማለት ነው? As we know, cash is an asset. It is most liquid የሆነ asset ነው. It is the medium of exchange አይደል? ግብይቶችን ለመፈጸም ትራንዛክሽኖችን ራን ለማድረግ እንደ medium of exchange የምንጠቀምበት እና የከረንት asset portion ሆኖ again በጣም most liquid የሆነ ነው። almost ወደ ምን እንቀየር? cash ራሱ cash ለምሳሌ መሬት ከሆነ ወደ ካሽ ለመቀየር ጊዜ ወስድበታል። ነገር ግን ካሽ ራሱ ካሽ ስለሆነ we can easily use for our day to day transaction ማለት ነው። Then it is the base for measuring and accounting for all items. So as we know እያንዳንዱ ትራንዛክሽን እያንዳንዱ አሴት እያንዳንዱ የምናውቀው በሙሉ even ሌሎች የሊያቢሊቲዎችም ምንም አይነት ፕሮፐርቲ ቢሆን in terms of cash ምን ያክል ያወጣል እያለ ነው ሜጀር የምናደርጋቸው። ስለዚህ it is the base for measurement የምንለው ይሄንን ነው። ዜን ካሽ ስንል ግን ወረቀት ገንዘቡን ብቻ ሳይሆን እዚህ ጋር የተዘረዘሩትን በሙሉ ያካትታል። ኮይኑን ያካትታል፣ ከረንሲውን ኤንድ ባንክ ውስጥ ያስቀመጥነው ዲፖዚት ገንዘብ፣ መኒ ኦርደር፣ ሰርቲፊኬት ቼክ ኦር ቼክ ራሱ፣ ፐርሰናል ቼክ፣ ባንክ ድራፍት፣ ሴቪንግ አካውንት all these things it can be considered as a cash ማለት ነው። ኦኬ ስለዚህ ካሽ ምንድነው አለ? መኒ ነው that can we can use or we can access to make a transaction ነው ብለናል። so business can get cash by selling their products or by providing their service ብለናል። ነገር ግን ቅድም እንዳለው ካሽ ስንል የወረቀት ገንዘቡን ወይም ሳንቲምን ባንክ ያስቀመጥነውን ገንዘብ ብቻ ሳይሆን የምንቆጥረው ሌሎች ማርኬተብል ሴኩሪቲዎች አሉ ወይም ካሽ ኢኩቫለንት የምንላቸው ማለት ነው። so cash equivalent የምንላቸው they are short term investment, they can readily converted into a known amount of cash, which means short term investmenቶች ናቸው። ለምሳሌ certificate of deposit ሊሆን ይችላል፣ treasury bill ሊሆን ይችላል፣ ሌሎች short term investmenቶች ነገር ግን በፈለግናቸው ጊዜ easily ወደ ካሽ መቀየር የምንችላቸው ከሆኑ marketable security or cash equivalent ተብለን እንደ ካሽ ነው ኮንሲደር የምናደርጋቸው ማለት። so a business consider cash equivalent to be the same as cash in the bank. ለምን? ኦልሬዲ የሆነ ባንክ እንዳስቀመጥነው ገንዘብ ነው እነዚህን ኢንቨስትመንቶች የምንቆጥራቸው። ምክንያቱም በቀላሉ በፈለግናቸው ጊዜ ወደ ካሽ አማውንታቸው ሳይቀየር ማለት የ100 ብር ትሬጀሪ ቢል ከገዛን የ100 ብር ወይም ጭራሽ ከነ ኢንተረስቱ ከፍ ብሎ የሚመጣ መሆኑን ስለምናውቅ ማለት ነው። ኦኬ ድርጅቶች ለምንድን ነው ካሽ የሚይዙት ወይም ሞቲቭ for holding cash ስንል? so cash management is one of the key area of working capital management and there are 4 motive for holding cash. The first one, which is transaction motive, precautionary motive, speculative motive and a compensative motive የምንላቸው ናቸው። ድርጅቶች ለምንድን ነው ካሽን የሚይዙት የሚለው ማለት። ስለዚህ transaction motive ስንል the first motive of holding cash is to settle or to use for a day-to-day transactions of the firm. So transaction motive refer to holding of cash to meet a day-to-day activities of the business or the day-to-day routine activities of የዋና ስራችን የየቀን ግብይታችን የየቀን ስራችንን ለመስራት ካሽ ለመክፈል ካሽ ለመቀበል ምን እንይዛለን? ካሽ እንይዛለን። ያ ምን አይነት ሞቲቭ ይባላል? ትራንዛክሽን ሞቲቭ እንለዋለን። ሁለተኛው precautionary motive ደግሞ የምንለው sometimes እንደውም በተለምዶ እንላለን በግላችንም ቆሎ ብንደፋስ ብለን የምንይዘው ገንዘብ አለ። ስለዚህ unexpected ሊሆኑ ለኮንቲንጀንሲ መጠባበቂያ የሆነ ነገር ቢፈጠር አደጋ ቢፈጠር unexpected needs of cash ቢፈጠር እንጠቀመዋለን ብለን ደግሞ ገንዘብ ልንይዝ እንችላለን። ያ ሞቲቭ ምን ይባላል? precautionary
ሞቲቭ እንለዋለን። ለምሳሌ የተለያየ ጦርነት ሊሆን ይችላል፣ which is flood ሊሆን ይችላል፣ ስትራይክ ሊሆን ይችላል፣ ወይም ፌለር ኦፍ ኢምፖርታንት ከስተመር ሊሆን ይችላል፣ ወይም ደግሞ ቀድመን መክፈል ያለብን ቢል አንኤክስፔክት ለምሳሌ እኛ በአመት እንከፍለዋለን ያለው በወር ውስጥ በሁለት ወር ውስጥ ክፈሉ ቢባል እንደዚህ አይነት ክፍያዎችን ለመክፈል ኦር በጣም ከፍተኛ የሆነ የዋጋ ጭማሪ ሲኖር ኦር ያሰብነው ኦርደሮች ብሎ ሲዘጉብን አንኤክስፔክትድ በሆነ ካሽ ኒድ ውስጥ ምን እንጠቀምበታለን ብለን የምንይዘው የሞቲቭ አይነት ነው፣ ፕሪኮሽነሪ ሞቲቭ የምንለው ማለት። ስለዚህ ይሄ ምንድነው? ኤስቲሜሽን ነው፣ አንኤክስፔክትድ ነው። ስለዚህ the cash balance held in reserve for such random and unforeseen fluctuation in cash flows are called precautionary balance. ምክንያቱም it is depends on the situation ማለት ነው። there is high fluctuation on the balance of those amount of cash ማለት ነው። in other words, precautionary motive of holding cash which imply the needs to hold the cash to meet unpredictable obligation ማለት። ስለዚህ precautionary cash balance reserve to provide cautions to meet unexpected contingency ማለት መጠባበቂያ ብለን የምንይዘው ገንዘብ ማለት። ሶስተኛው speculative motive ነው። so speculative motive ደግሞ የምንለው speculative motive is a motive for holding cash to quickly take advantage of opportunity typically which is outside the normal course of the business. ምንድነው ብዙ ጊዜ ደግሞ speculative motive የምንለው የሆነ ገንዘብ እንይዛለን። ለምሳሌ የኛ ስራ አንድን ፕሮዳክት እየገዙ መሸጥ ሊሆን ይችላል፣ ወይም እያመረቱ መሸጥ ሊሆን ይችላል። ነገር ግን የሆነ ገንዘብ ዝም ብለን አስቀምጣለን። ለምንድነው ያንን ገንዘብ ያስቀምጥነው? ምናልባት ማርኬቱ ላይ በጣም በርካሽ ገዝተነው በውድ ልንሸጠው ከኛ ዋና ቢዝነሳችን ጋር ላይገናኝ ይችላል። ነገር ግን speculative purpose ምንለው just like አሁን በርካሽ እንገዛውና ምን እናደርጋለን? ሲወደድ እንሸጠዋለን። ወይም ደግሞ በፊት በጣም ውድ የነበረ ነገር በጣም በርካሽ ሲጠበቅ በርካሽ ሲሸጥ ጠብቀን ለመግዛት ከሆነ ይሄ speculative motive እንለዋለን ማለት ነው። ስለዚህ ከኖርማል ቢዝነሱ ውጪ ሊሆን ይችላል ማለት። ሌላኛው compensative motive ምንድነው? compensative motive ደግሞ ምንለው አንዳንድ ጊዜ ባንኮች ብድር ሊሰጡን ሲፈልጉ ለምሳሌ የትኛውን ባንክ አሁን ብትሄዱ መኪናም ለመግዛት ቤትም ለመግዛት 30% ቆጥቡ ይላል። ስለዚህ ያንን ገንዘብ ድርጅቱ ሴቭ የሚያደርገው ወይም የሚይዘው ለምንድን ነው? የሆነ ሰርቪስ ለማግኘት ነው፣ የሆነ አገልግሎት ለማግኘት ነው። ለምሳሌ ባንክ መክፈት ብንፈልግ፣ ኢንሹራንስ መክፈት ብንፈልግ፣ ማይክሮ ፋይናንስ መክፈት ብንፈልግ የሆነ ገንዘብ ዲፖዚት እንድናረግ በናሽናል ባንክ እንገደዳለን። ወይም ኮሌጅ ለመክፈት ብንፈልግ እስከ 500 ሺህ ብር የማይንቀሳቀስ አካውንት ውስጥ እንድናስቀምጥ እንገደዳለን። እንደዚህ አይነት ሞቲቭ ደግሞ ምን ይባላል? compensative motive ይላል። so the motive for holding cash to compensate bank for providing a certain service or loan ማለት ነው። ኦኬ ስለዚህ ካሽ ማኔጅመንት ስንል ታዲያ ምን ማለት ነው? so cash management ስንል it is the management or it is the process of collection of cash, managing of cash and using of that cash for investment. Or we can say that cash management it is concerning with cash inflow of the business, cash outflow of the business, cash inflow within the business, and cash balance held by the firms at a point of the time by financing deficit or investment a surplus cash ማለት። ስለዚህ በድርጅት ውስጥ ያለውን የካሽ ኢንፍሎ እና የካሽ አውትፍሎን ማኔጅ የምናደርግበት፣ ካሽ ኮሌክሽኑን ካሽ ፔመንቱን ማኔጅ የምናደርግበት፣ ዜን ሰርፕለስ ኦፍ ካሽ ሲኖር ወደ ኢንቨስትመንት እንልኳለን። ማርኬተብል ሴኩሪቲ ላይ ኢንቨስት እንዲደረግ እንላለን። የካሽ እጥረት ደግሞ ሲመጣ እንበደራለን፣ ወይም ኢንቨስት ያደረግንባቸውን ማርኬተብል ሴኩሪቲዎችን ምን እናደርጋለን? እንሸጣለን። ስለዚህ ይሄ አጠቃላይ ሂደት ነው፣ ካሽ ማኔጅመንትም ነው። it is the process of collection of cash, management of cash and using of cash for investment and for achieving the organizational objective ማለት ነው። ኦኬ ስለዚህ basic objective of cash management ብለን በሁለት ከፈልናቸው። the first basic objective of cash management is to meet the cash disbursement need or cash payment schedule. ድርጅቱ ያለበትን የክፍያ የፔመንት ስኬጁልን ወይም ካሽ ዲስፐርስመንት ኒዱን ሳቲስፋይ ለማድረግ we should be have adequate cash management ማለት ነው። adequate cash management. The second main objective of cash management is to minimize fund committed to the cash balance, which means
to determine the optimal cash balance of the firm ማለት ያልበዛም ያላነሰም ሚኒማይዝ ማድረግ አለብን። ለካሽ የምንይዘው የካሽ መጠን it should be minimized a fund committed to cash balance በጣም መብዛትም የለበትም በጣም ማነስ የለበትም። ስለዚህ ኦፕቲማል አማውንቱን ዲተርማይን ማድረግ አለብን። ይሄንን ኦፕቲማል አማውንት ዲተርማይን ለማድረግ ነው አንደኛው ቤዚክ ኦብጀክቲቭ ኦፍ ካሽ ማኔጅመንት ያለው ማለት። ኦኬ ኦብጀክቲቭ ኦፍ ካሽ ማኔጅመንት ቱ ሚት አ ፔመንት ስኬጁል ምክንያቱም የተቀመጠልን የመክፈያ ጊዜ ውስጥ እዳችንን የማንከፍል ወይም የገዛናቸውን እቃዎች ዋጋ በትክክል ካልከፈልን ቢዝነሱ ላይ ቢደርስ ከፍተኛ የሆነ አደጋ አለ። then we should have a sufficient cash to meet this payment schedule ማለት ነው። ስለዚህ በጣም ኢምፖርታንት ነገር ነው። then ይሄንን በማድረጋችን የምናገኘው አድቫንቴጅ ምንድነው? if we meet our payment schedule we may prevent our business from insolvencies and bankruptcy which is arise out of inability of the firm to meet its obligation ማለት ስለዚህ ያለበትን ኦብሊጌሽን መክፈል የማይችል ቢዝነስ ያለበትን እዳ መክፈል የማይችል ቢዝነስ ወደ ባንክራፕሽን የሚሄደው። ስለዚህ ነገር ግን አዱኬት የሆነ የካሽ ማኔጅመንት ካለን we can easily meet our payment schedule ማለት and ከባንክ ጋር ያለን ሪሌሽንሺፕ ምን እንዳይበላሽ ስትሮንግ እንደሆነ እንዲቀጥል በቂ የሆነ ካሽ ኖሮን ፔመንት ስኬጁላችሁን whether የወሰድነውን ፕሪንሲፓል ሊሆን ይችላል የወሰደው ብድር ሊሆን ይችላል ሌሎች ክፍያዎችን በአግባቡ መክፈል አለብን። አለስ ከባንኮች ጋር ያለን ከአበዳሪዎች ጋር ያለን ሪሌሽንሺፕ ይበላሻል ማለት and it help to which is fostering a good relationship with trade creditors and suppliers of raw material የተለያዩ ሰፕላዮችን የተለያዩ raw materialዎችን በአካውንት ፔብል ገዝተን የሆነ ጊዜ ይሰጠናል በዛ ጊዜ ውስጥ መክፈል አለብን። በተሰጠን ጊዜ ውስጥ ማንከፍል ከሆነ ከቢዝነስ ፓርትነሮቻችን ጋር ከቢዝነስ አጋሮቻችን ጋር ያለን ሪሌሽንሺፕ እየተበላሸ ይሄዳል። ይሄ እንዳይሆን we should be meet our payment schedule ማለት ሌላኛው a cash discount cannot be availed if the payment is made within a due date ማለት ነው። ስለዚህ ካሽ ፔመንት በተሰጠን የዲስካውንት ፔሪድ ማንከፍል ከሆነ የተሰጠን የካሽ ዲስካውንት ምን እናጣለን። ለምሳሌ በመጀመሪያዎቹ 5 ቀናት ከፈሉት ከተባለን በዛ ፔሪድ ውስጥ ከከፈልን የምናገኘውን የዲስካውንት መጠን ዲው ዴት ላይ ብንከፍለው አናገኘውም። ስለዚህ ያንንም እንዳይሆን ይረዳል። ሌላኛው ፔመንት ስኬጁላችን ጥሩ ከሆነ ያለን የክሬዲት ሬት የምንለው ተበድረን የመክፈል አቅማችን ይለካል። ክሬዲት ሬተሮች አሉ ተቋማት ተበድረን የመክፈል አቅማችን ይለካል። በዛ ክሬዲት ሬት ጥሩ ግሬድ ካለን አበዳሪዎች ለኛ የማበደር ፍላጎታቸው ከፍ ይላል ማለት። ነገር ግን ፔመንት ስኬጁላችን በጣም የተጣረሰና በትክክል ማንከፍል ከሆነ ክሬዲት ሬታችን እየቀነሰ ይመጣል። ክሬዲት ሬታችን ቀነሰ ማለት ደግሞ አበዳሪዎች ለኛ የማበደር ፍላጎታቸው እየቀነሰ ይመጣል። ስለዚህ እነዚህን ሁሉ አድቫንቴጆች ለመጠቀም we should be meet our payment schedule ማለት ነው። Okay, the second objective of cash management is minimizing fund committed to cash or optimal cash balance determined መሆን አለበት ያለው። The second objective of cash management is to minimize cash balance. But in the minimizing cash balance there are two conflict of aspect which means ብዙ ካሽ መያዝ ጉዳት አለው ትንሽ ካሽ መያዝን ጉዳት አለው። ቅድም እንዳለው ሃይ ሌቭል ኦፍ ካሽ ባላንስ መያዝ ቅድም ያልናቸውን ፔመንታችንን በትክክል ለመፈጸም እዛ ጋር የዘረዘርናቸውን አድቫንቴጆች ሁሉ ለቴክ ለማድረግ ይጠቅመናል። but it allow implies that large fund will remain idle as such as cash in non-earning asset and firm will have foregone a profit which means ብዙ ገንዘባችንን ደግሞ በካሽ ስም ብለን የምናስቀምጥ ከሆነ ደግሞ ኦፖርቹኒቲ ኮስት ምክንያቱም ይሄንን ካሽ ብንጠቀምበት ይሄንን ካሽ ብንሰራበት ይሄን ካሽ ምን ብንልበት ሌሎች ነገሮች ብንሰራበት ያመጣ የነበረውን ጥቅም እናጣለን። ምክንያቱም ካሽ በራሱ ምንድነው ካሽ is a non-earning asset ለመስሪያ ነው እንጂ ብቻውን ቫልዩ ኖሮት ኤርኒንግ ላይ ያመጣልን አይችልም። ስለዚህ በተቀመጠ ቁጥር የመግዛት አቅሙ እየቀነሰ ተጠቅመንበት የምናገኘውን ኤርኒንግ እያጣን ነው የምንሄደው። ስለዚህ ብዙ ማከማቸት መጥፎ ነው ማለት ዜን ሎው ሌቭል ኦፍ ካሽ መያዝን በጣም መጥፎ ነው። ምክንያቱም ቅድም እንዳለው ፔመንት ስኬጁላችንን ሚት አናደርግም ያለብንን የክፍያ ስርዓት
ያለብንን የገዛንበትን የሮ ማቴሪያል እዳችንን ኢንተረስት መክፈል ደሞዝ መክፈል አንችልም። ያ ደግሞ ከሆነ ቢዝነሱ ቅድም እንዳልነው ፌል ያደርግብናል ማለት። ስለዚህ the main aim of cash management is therefore it should be have an optimal balance of cash balance ማለት። ስለዚህ በጣም ብዙም ያልሆነ በጣም ትንሽም ያልሆነ በቂ ኦፕቲማል የሆነ ካሽ ባላንስ ዲተርማይን ማድረግ አለብን። የካሽ ማኔጅመንት ሁለተኛውና ዋነኛው ኦብጀክቲቭ ይሄ ነው ማለት ነው። ኦኬ ኔክስት የምናየው እንግዲህ ፋክተር ዲተርማይኒንግ ካሽ ኔድስ ነው። ኦር በየቢዝነስ ውስጥ ያለውን የካሽ መጠን ምን ፋክተሮች ዲተርማይን ያደርጉታል ነው። እንግዲህ በቢዝነሶች ውስጥ ያለውን የካሽ መጠን ዲተርማይን የሚያደርጉ ብዙ ፋክተሮች አሉ። እንደ የቢዝነሱ እንደምናቀርበው ፕሮዳክት፣ እንደምንሰጠው ሰርቪስ፣ እንደ ቢዝነስ ታይፕ፣ እንደ ኔቸራችን፣ እንደ ትልቅነቱና እንደ ሳይዝ ኦፍ ዘ ቢዝነሱ ብዙ ፋክተሮች የካሽ ባላንስን ዲተርማይን ያደርጋሉ። እዚህ ጋር ግን መጀመሪያ የምናየው which is synchronization of cash flow የምንለው ነው። synchronization of cash flow የምንለው it is unbalancing between the inflow and the outflow of cash flow of the business. So as we know every business የትኛውን ቢዝነስ ማለት እንችላለን የወር ኢንፍሎው እና የወር አውትፍሎውን ብናየው የአመት ኢንፍሎው እና የአመት አውትፍሎውን ብናየው ባላንስ አይሆንም። ስለዚህ we should be considering this difference ማለት ነው። ምክንያቱም በኢንፍሎዋችን እና በአውትፍሎዋችን መካከል እኩል ቢሆን ባላንሱ ካሽ ባላንስ መያዝ ካሽ ማስቀመጥ ሪዘርቭ ማድረግ አይጠበቅብንም። ነገር ግን ቅድም እንዳልኳችሁ በየትኛውም ቢዝነስ ውስጥ ኢንፍሎ ኦፍ ካሽ እና አውትፍሎ የሚወጣበት ጊዜና ካሽ ኢንፍሎ የሚያደርግበት ጊዜ አማውንታቸው የተለያየ ስለሚሆን ለምሳሌ አንዳንድ ወር ላይ ወጪ በጣም ይበዛና ገቢ ያንሳል፣ አንዳንድ ወር ላይ ደግሞ ገቢ በጣም ይበዛና ወጪ ያንሳል። ስለዚህ ተቃራኒ ይሆናል ማለት ነው። ይሄንን ምን ማድረግ አለብን? ከቨር የሚያደርግ የካሽ ባላንስ ሪዘርቭ ማድረግ አለብን። ስለዚህ አንደኛው በድርጅት ውስጥ የሚኖውን ሪኳየርድ ካሽ ባላንሱን ዲተርማይን የሚያደርግልን ሲንክሮናይዜሽንስ ኦፍ ካሽ ፍሎ የምንለው ነው። ነገር ግን እንዴት እናውቃለን ኢንፍሎ ኤንድ አውትፍሎ ኦፍ መንዝ እስካልን ፎርካስቲንግ ካሽ በጀትን በመጠቀም ነው። ለሚቀጥሉት 12 ወራት ኢንፍሎ ኦፍ ካሽ ምን ያክል ነው፣ አውትፍሎ ኦፍ ካሽ ምን ያክል ነው እንልና ምን ያክል የካሽ መጠን መያዝ አለብን የሚለውን ዲተርማይን እናደርጋለን ማለት ነው። ሌላኛው የካሽ ባላንሳችን ዲተርማይን ሊያደርግ የሚችለው ካሽ ሾርቴጅ ኮስት ነው። ስለዚህ ካሽ ከሌለ ምን አይነት ኮስቶች ያጋጥማል። ስለዚህ እነዛን ኮስቶች በመፍራት የምንይዘውን የካሽ መጠን ምን ልናደርግ እንችላለን? ከፍ ልናደርግ እንችላለን። የመጀመሪያው ትራንዛክሽን ኮስት ነው which is associated with rising cash to tide over shortage ነው። ስለዚህ የተለያየ ሾርቴጅ ሲያጋጥመን ማርኬተብል ሴኩሪቲዎቻችንን በመሸጥ ወደ ካሽ ለመለወጥ ጥረት እናደርጋለን። በዚህ ውስጥ ግን ምን ያጋጥመናል? ትራንዛክሽን ኮስት እናወጣለን። ለብሮኬጅ፣ ለተለያየ ወጪ፣ ለኤጀንቶች፣ ለብሮከሮች የምናወጣው ክፍያ አለ። ይሄ ትራንዛክሽን ኮስት ነው። ስለዚህ ትራንዛክሽን ኮስቶች በማየት ከፍ የሚሉ ከሆኑና የምናየው ነገር ትራንዛክሽን ኮስቱ ትልቅ ከሆነ የምንይዘውን የካሽ መጠን ከፍ እናደርጋለን። ሌላኛው ቦሮዊንግ ኮስቱ ማግኘት በጣም ከፍተኛ ከሆነ ተበድረን ፋይናንስ እናደርጋለን። ሾርቴጅ ኦፍ ካሻችንን ስንል ቦሮዊንግ ኮስቱ ይሄ ሎኑ፣ ኢንተረስቱ፣ ኮሚትመንቱና አዘር ሪሌትድ ሎን ኤክስፔንሶች ከፍተኛ ከሆኑ የምንይዘውን የካሽ ባላንስ ከፍ በማድረግ ይሄንን ኮስት ሚኒማይዝ ለማድረግ እንሞክራለን። ሌላኛው ሎስ ኦፍ ካሽ ዲስካውንት ነው። ለምሳሌ እኛ የተወሰነ ጊዜ ካሽ ሾርቴጅ ያጋጥመናል። በካሽ ሾርቴጅ ጊዜያችን በዲስካውንት ፔሪድ የመክፈል ሊጠበቅብን ይችላል። ስለዚህ በዛ በዲስካውንት ፔሪድ ካሽ ሾርቴጅ ኖሮ ባለመክፈላችን የምናወጣው ሎስ ኦፍ ዲስካውንት አለ። ስለዚህ ይህንንም ኮንሲደር በማድረግ የምንይዘውን የካሽ መጠን ልናስተካክል እንችላለን ማለት። ሌላኛው ኮስት አሶሲየትድ ዊዝ ዲተሮሬሽንስ ኦፍ ክሬዲት ሬቲንግ ኤንድ ፔናልቲ ሬት የምንላቸው ናቸው። ይሄ ደግሞ ለምሳሌ ዕዳን በአግባቡ ካለመክፈል ጋር፣ የተበደርነውን ብድር በአግባቡ ካለመክፈል፣ ለሰፕላዮቻችን ዕዳችንን በአግባቡ ባለመክፈል፣ ለባንክ ለተለያዩ ክሬዲተሮች ዕዳችንን በአግባቡ ባለመክፈላችን የኢሜጅ መቀነስ፣ የክሬዲት ሬታችን ወይም የመበደር አቅማችን ክሬዲት ሬታችን እየቀነሰ መምጣት የሚፈጥርብን ኮስት አለ። ይሄ በጣም ከፍተኛ ነው። በነገራችን ላይ ስም አንድ ጊዜ ሬፑቴሽናችን ከቀነሰ ከዛ ጋር ከምን ጋር ተያይዞ ይመጣል ማለት ነው? ከሾርቴጅ ኦፍ ካሽ ጋር ተያይዞ ይመጣል። ስለዚህ በተቻለን አቅም ይሄ ሬፑቴሽናችንን ስማችንን እንዳናጣ ሾርቴጅ ኦፍ ካሽ እንዳይኖር ካሽ ባላንሳችን እናስተካክላለን ማለት ነው። ሌላኛው ፔናልቲ ሬት ነው። ከዚህ በፊት እንዳወራ ነው
ለባንክ ለተለያየ ሁኔታ ኮምፐንሴሽን ባላንስ መያዝ አለብን ወይም የባንክ ሜን ኒድ ቱ ሚት ኤ ሾርት ፉል ኢን ኮምፐንሴቲንግ ባላንስ። ስለዚህ የተለያዩ ፔናልቲዎች፣ የተለያዩ ቅጣቶች፣ የተለያዩ የካሳ ክፍያ ውስጥ ልንገባ ስለምንችል ያንንም በመፍራት የምንይዛቸውን የካሽ መጠን እናስተካክላለን ማለት ነው። ሌላኛው ኤክሰስ ካሽ ባላንስ ኮስት ደግሞ የምንለው ብዙ ካሽ መያዝ ደግሞ በራሱ ኮስት አለው። አጌን በዚህ ሰዓት ደግሞ የምንይዘውን የካሽ መጠን ዝቅ እንድናደርግ የሚያደርገን ሌላኛው ፋክተር ነው። ምክንያቱም ኢፍ ዩ ሃቭ ሂውጅ አማውንት ኦፍ ካሽ ከምንፈልገው ከኦብሊጌሽናችን በላይ አብዝተን ካሽ የምንይዝ ኦብሊጌሽናችንን ሴትን ለማድረግ ካሰብነው በላይ ካሽ የምንይዝ ከሆነ ካሹ አይድል ይሆን። አይድል ሆነ ማለት ኢንቨስት አድርገነው ሌላ ቦታ ተጠቅመነው እናገኝ የነበረውን ኢንተረስት እናገኝ የነበረውን ጥቅም እናጣል። ያ የምንለው ኤክሰስ ኮስት ነው። ስለዚህ ይህንን ኤክሰስ ኮስትም ኮንሲደር በማድረግ የምንይዘውን የካሽ ባላንስ ምን እናደርጋለን ማለት ነው እንቀንሳለን ማለት ነው። ሌላኛው ካሽ ባላንስ ዲተርማይን ሊያደርግ የሚችለው which is procurement and management ነው። so as we know there are the costs which is associated with establishing and operating cash management staff and activity and they are generally fixed and are mainly accounted for salary, storage, handling of securities and so on። ስለዚህ ከዚህ ከማኔጅመንት ጋር ከፕሮኪውርመንት ጋር የተያያዙ ኮስቶችን በራሱ ካሽ ማኔጅመንት ሊሆን ይችላል ከተለያዩ ኦፕሬቲንግ ኮስቶቻችን ጋር እናይና እነዛ ኮስቶች ካሽ ብንይዝ ነው የሚቀንሱት ወይስ ካሽ ባንይዝ ነው የሚጨምሩት የሚለውን ያንን ኮንሲደር በማድረግ የካሽ ባላንሳችንን ዲተርማይን እናደርጋለን። ሌላኛው አንሰርቴኒቲ ኤንድ ካሽ ማኔጅመንት ስትራቴጂ የምንለው ከዚህ በፊት እንዳወራ ነው ሞቲቭ ኦፍ ሆልዲንግ ካሽ ላይ ፕሪኮሽነሪ ሞቲቭ የምንለው አንኤክስፔክትድ ዲማንዶችን አንኤክስፔክትድ ኮንቲንጀንሲ ኦብሊጌሽኖችን ሴትን ለማድረግ የምንይዘው የካሽ መጠን። ስለዚህ ይሄ ኮንቲንጀንሲ ሌቭል ከፍ እያለ ወይም ደግሞ አንኤክስፔክትድ ነገር ይኖራል ብለን ባሰብን ቁጥር የምንይዘውን የካሽ ባላንስ ምን እናደርገዋለን ከፍ እያደረግነው እንሄዳለን። ኖ ኮንቲንጀንሲያችንን በትክክለኛው ፎርካስት በማድረግ ዳታዎችን በመጠቀም ኮንቲንጀንሲን አስቀርጠን ሰርቴን ወደሆነ ኢቨንት እንቀይረዋለን የምንል ከሆነ ለኮንቲንጀንሲ የምንይዘውን የካሽ ባላንስ ደግሞ እየቀነስ ነው እንሄዳለን ማለት ነው። ፋይናሊ the impact of uncertainty on cash balance strategy also relevant as cash flow cannot be predicted with completely accurate። ከዚህ በፊት እንዳለው ሙሉ ለሙሉ የቀጣዩን ወር የሁለተኛው ወር አኪዩሬትሊ ምን ማድረግ አልችልም፣ ፕሪዲክት ኦር አኪዩሬትሊ ዲተርማይን ማድረግ አንችልም። ለዚህ ነው ፕሪኮሽነሪ ሞቲቭ ያስፈልገናል ያለው አንኤክስፔክትድ ዲሌይ ኦፍ ኮሌክሽን ኤንድ ፔመንትን ሴትን ለማድረግ ስንል የምንይዘው የካሽ መጠን ነው ማለት ነው። so the impact of uncertainty on cash management can however be mitigated through ይሄንን uncertainty of predicting of cash inflow and outflow mitigate ለማድረግ ምን ማድረግ እንችላለን by improving the forecasting of tax payment or capital expenditure, dividends and so on, and increasing ability to borrow through overdraft facility። ከምንይዘው ይልቅ በኦቨርድራፍት ባንኮች የሚያበድሩን ከሆነ በፕሪኮሽነሪ ባላንስ ብለን የምንይዘውን የካሽ ባላንስ እንቀንሰዋል። ምክንያቱም ልክ ችግር ሲያጋጥመን በኦቨርድራፍት ተበድረን ያንን አንኤክስፔክትድ ኦብሊጌሽናችንን ሴትል ማድረግ ስለምንችል ወይም ደግሞ ፕሪዲክሽናችንን ወይም ፎርካስት ሌብላችንን ከፍ የምናደርገውም ከሆነ ኤግዛክትሊ ኢንፍሎ ኤንድ አውትፍሎን በጣም በተቀራረበ መንገድ ፎርካስት ማድረግ እንችላለን። ፎርካስት አድርገነው ማለት ደግሞ የምንይዘውን የካሽ መጠን ለፕሪኮሽነሪ ብለን የምንይዘውን የካሽ መጠን ምን ማድረግ እንችላለን ዝቅ ማድረግ እንችላለን ማለት ነው።